አመሰግናለሁ። አመሰግናለሁ። እኔ ያልኩሽ በስራ ጉዳይ ሆኖ አስተማሪ ነው ያልኩሽ። እንደዛ ማለት አይደለም ያለብሽ። አስተማሪ ታሪክ ካልሽ ገብተሽ ታሪኩን ትነግሪንና አሁን በቀደም የሆነሽ የፀጉር ዘይት የምታመርት ልጅ ከሳውዲ አረቢያ ገብታ ኢትዮጵያ ኑሮ የጀመረች ልጅ አስተማሪ ታሪክ ብላ ገባች። አንድ ስለ ስራዋ ሳታወራ ታሪኳን ተናግራ ስትጨርስ ምንድን ነው የምትሰሪው ብዬ ጠየኳት። ለምን ሳነበው ኦይል ስለሚል ፕሮፋይሏ ላይ የፀጉር ዘይቶች ስለተደረደሩ ከዛ ምንድን ነው የምትሰሪው ሲሆን ዘይት ነው የማመርተው ከሳውዲ ከሰዎቼ የቀሰምኩት ልምድ ስትል ቪዲዮ አብሬና አስተዋውቂ ብዬ 1000 ምናምን ሰው ፎሎ አስደርጌ አመስግኝ ሸኘኋት። ለምን አልዋሸችም። አስተማሪ ታሪክ ብላ ገባች። ታሪኳን የተናገረች ታሪኳ ላይ ሳውዲ ስንት ዓመት እንደኖረች ሳውዲ ባሏን አውቃ ተዋልደው ኢትዮጵያ ገብተው ኢትዮጵያ መኖር እንደጀመሩ ልትነግረኝ ነው። እኛ ስራዋን ጠይቀን እኛ እንድታስተዋውቅ የጠየቅናት ገባሽ እንጂ አስተማሪ ታሪክ ብልሽ ገብተሽ ቀጥታ እንደገባሽ የስራ ጉዳይ ነው ካልሽ አስፋነን ስራሽ። እሺ ወርቅ ሙሉ ስምሽ ለምን ወርቅ ብቻ ነገርሽ ላይ በጣም አስተማሪ ታሪክ ነው። በጣም ነው የምወድሽ እስከ ልጆች ሙሉ ፋሚሊሽን ንግግሮችሽን፣ ቃላቶችሽን፣ ሁሉ ነገርሽን ነው የምወድሽ። አመሰግናለሁ። ግብ አልተሽኝ ነበር አለች ሶሲ ጥቦኝ የረሰችው እኔ በዛሬውን ላስገባልሽ ቶሎ ቤኔ ግቢ ዋትሳፕ ላይ ሄድልሻለሁ። ልጀምር ከማሪ ከመጀመርሽ በፊት አንዴ እንትኗ ሶሲ ለነገ 36 ዓመቴ ነው። 36 ሰው አንዳንድ ርጥብ ለ36 ሰው አብይልኝ ገብተሽ ላይቭ ላይ ቪዲዮ አበተሽ አሳይኝ ለመንገድ ለጎዳና ተዳዳሪዎች ስትሰጪልኝ ብያት ነበረ እና ጎበዝ እንኳን መተሽ አስታወሽ። ሶሲ ርጥብ እንዴት ነሽ ማሪ? ሰላም ነሽ? አለን ውዴ። ዋትሳፕ ቁጥርሽን ሰጥሽኝ ነበር። መስዬ ነው ቁጥሬን የሰጠኋትኝ እና መስዬ ልካልሻለች። እረስተሽው እንደሆነ በእርግጠኝነት አውቄያለሁ። ለዛ ነው ዝም ብዬ ደግሜ እያስታወስኩሽ ላስታውስሽ ብዬ የገባሁት። እሺ ቆይ እንዴት አለ እንትኑ መስዬ፣ እስኪ መስዬ አንዴ ሜንሽን አርጊው ዋትሳፕ ላይ ከታች እንዲመጣ አሁን ቮይስ እንዳደረግላት ለሶሲ ርጥብ። ወይኔ ረስቼው ነገ ደረሰ። አሁን ባስገባልሽ ለነገ ይደርሳል አይደል? ወዲያው ፍሬሽ ስለሆነ ወዲያው የሚሰራ ሆነ ስላወቅኩት ይኸው እየተዘገጃጀው እየሰራራው ነው። እኔ አንቺንም አልጠበቅኩሽም ማርያምን። ሳየኔ እናት ይኸው። እሺ ቆይ ሶሲ ርጥብ ሀቢባ ነኝ። አካውንት ነምበርሽን ላኪልኝ። ኦኬ የ36 እርጥብ ስንት ነው ማሪ? እሺ አቡዬ እርጥብ ከሆነ 100 ብር ነው። 3600 ብር ማለት ነው። የ36 ሰው በየአይነት ከሆነ ደግሞ 200 ብር ነው ለአንድ ሰው። ስጋ ከሆነ ደግሞ 300 ብር ነው ለአንድ ሰው። የፈለግሽውን ነው። እኔ እርጥብ ነው ያልኩት። 36 እርጥብ ለ36 ጎዳና ተዳዳሪ አንዳንድ እንደሰጭልኝ ነው። በቃ እሺ እናቴ 3600 ነው የማስገባው። 3600 ኦልሬዲ ነገ ወንድም ካሌጅ ፋውንዴሽን ምሳ ስለማበላ አንቺን ለማበረታታት ነው። እሺ 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 አውቃለሁ። እሺ ማይ 3600 አሁን አስገባልሻለሁ። ነገ ስጭልኝ። እሺ ሀብዬ እመጣለሁ አዘጋጅቼ። እሺ ማሪ አሁን ላኪልኝ ዋትሳፕ ላይ አካውንቱን አሁን አስገብቼ የደረሰኝ እንድልክልሽ። እሺ እናቴ። እሺ እርጥብ ምንድን ነው? እርጥብ አታውቁም? እርጥብ ድንች ተጠብሶ በዳቦ ሳንዱች እርጥብ ይባላል። መንገድ ላይ የሚሸጥ ኢትዮጵያ አይታችሁ ተቀም ነበር። እርጥብ ነው እኮ ያልኳት። እዛ ልታ እኔ 36ኛ ዓመቴን በማከብርበት ቀን ለ36 የጎዳና ተዳዳሪዎች አንዳንድ እርጥብ ስጭልኝ ሳንዱቹን። አዎ እኔ መቼ ልታዝዤለት ግሌዙን አንተ ስለበላ። አዎ ግን እኔ ያረኩት እኔ ምን መሰለህ ያረኩት ሲናምንም ግሌዙን ይወዳል።
ኖ እኔ እኮ በቀደም ሀና ለቁርስ ያንተን ሲናመን ሮል ከእንቅልፌ ስነሳ ሀና ስትሰጠኝ እንዴ የራሴን ድርሻ እኮ ትናንት በልቻለሁ። ይሄ ማነው ስላት ፓፒ የኔን ወይ ለሳይመን ወይ ለማማ ስጭኝ ብሎ ስ አንተ የራስህን መስዋዕት አድርገህ እኔ መብላት ከበደኝና ለሳይመን አልኳት ስላት ለኑኑስ ብላ እሺ ማስያዘችኝ። እሺ በቃ በቢላ እኩል ቆርሰሽ ስጫቸው አልኳት። ሀና እንኳን ታዝበኝ ለሳይመን ብቻ ስል ኑኑስ ልጅሽ አይደለችው አለች። እሺ ግማሽ ግማሽ ቆርሰሽ አካፊያቸው አልኳት። ግሌዘር ነው ሁላችሁ እኔ አላልኩም። እኔ ሲናምን ነው የምወደው። ጠይቀው እሱ ሲናምንም ግሌዝም እኮ ነው የሚወደው። አሁን እኮ አሳቦ ግሌዜን ባባ በልቶብኛል ብሎ እኮ ነው ዘዙልኛል እኮ። ግን ፍቅሬ ስጠውና ራሱ ይምረጥ። እኔ በቀደም ስልኬን ሰጥቻቸው ራሳቸውን የመረጡት ለሁለት ስጣቸውና ስልክህን አፕሊኬሽን ውስጥ ገብተው ራሳቸው ለሁለት ይምረጡ። ራሳቸው ምርጫቸውን ስጣቸው። በራሳቸው ይተማመኑ። ወይ እንትን ሳላረግ ሞይት ሳላረግ ሶሪ እሺ ወርቅዬ ጀምሪ ማለት እሺ ሀቦ እሺማ እንግዲህ ከልጅነት እስካሁን እስካለሁበት እንግዲህ ያዛ አሁን 39 ዓመቴ ነው። እስካለሁበት ነው ማሻአላ በ3 ዓመት አንድ የሚበልጠኝ ሰው ተገኘ። ሁሉም ታናሽ ነው። ቲክቶክ ላይ ያለ ማህበረሰብ ቲክታከሩ 40 ይሞላኛል። ከ4 ወር በኋላ 40 ይሞላኛል። አንድ የሚበልጠኝ ሰው ተገኘ። ሁሉም ከኔ በታች ነው። እድሜ ከኔ ያንሳሉ። እግዚአብሔር ይመስገን። እግዚአብሔር የሰጠን ጸጋ ነው። አዎ ይመስገን ፈጣሪ። የሆነም ነገር 36ኛ ዓመት ነው። እከታተልሻለሁ። በነገርሽ ላይ ምንሽም አያመልጠኝም። አግብተሻል ወልደሻል እያሉች ነው። ቆይ ታሪኳ ላይ ትሰሙታላችሁ። ቆይ እስኪ እንግዲህ ልጀምረው ነው። እንግዲህ የመጀመሪያ ጊዜ ነው እንደዚህ። በዛው ኮንፊደንስንም ሊየው እስኪ። አሞኝ ነበር በነገራችን ላይ በጣም ድምጽ ተዘጋግቶ ነበር። ዛሬ ጠቀቀኝ። እኔ የተወለድኩት በሰሜን ሸዋ ደብረ ብርሃን ዙሪያ ነው የተወለድኩትኝ። ለእናቴ መጀመሪያ ልጅ ነኝ፣ ለአባቴ ደግሞ ሁለተኛ ልጅ ነኝ ማለት ነው። እና አባቴ ትንሽ ቀበጥ ያለ ነበረ እንደተወለድኩ። 2 ልጆች እንደወለደች እኔና ወንድሜን ውሃ ጠጭ አይዞሽ አቡ ምነው ውሃ ጠጭ ማሬ። ውሃ ጠጭ ግን አታውሪ ሰላም ውዶቼ። ሶሪ አታውሪ ትንሽ ድምፅሽ ያጅ። አዎ እየበላሁ ሳወራ ትን ብሎኝ ነው። እሺ እኔን እና እኔ ለእናቴ የመጀመሪያ ልጅ ነኝ። ከዛ እኔና ወንድሜን እንደወለደች እናቴ አባቴ ትንሽ ቀበጥ ያለ ነበር እና ትጣላለች ከአባቴ ጋር። ከዛ ተጣልታ ወደ ቤተሰቦቿ ወደ እናትና አባቷ ቤት እኔንም ወንድሜንም ማስከትላ ትሄዳለች ማለት ነው። እናቴ በላይ ነው የተወለድነው። እኔን ታቅፋ ወንድሜን ደግሞ አዝላ ማለት ነው። ከዛ ስትሄድ ቤተሰቦቿ እናትና አባቷ ለምንድን ነው ልጆቹን ይዘሽ የመጣሽው? የእሱ ልጆች ይዘሽ ከመጣሽ አንቀበልሽም፣ ልጆቹን ጣይለትና እነይሏታል ማለት ነው እናቴ። ከዛ እናቴ እኔ ለእናንተ ልጃችሁ ብሆን እነሱ ደግሞ ለእኔ ልጆቼ ናቸው፣ ልጆችን ጥዬ የትም አልሄድም፣ ያንኑ አባታቸውን እስኪገለኝ ድረስ ማራይ ብዬ እገባለሁ ትልና ተመልሳ እናት አባቷ ቤት ውሃ በብርጭቆ ሳትጠጣ ተመልሳ አባቴ ቤት ትሄድና ይቅርታ አድርግልኝ ማረኝ፣ እኔ ነኝ ጥፋተኛው ትለዋለች። ይማታል አባቴ በጣም ኃይለኛ ነው። ይቅርታ አድርግልኝ እኔ ነኝ ጥፋተኛዋ፣ በቃ ድጋሚ አልናገርም ትለዋለች። ትገባለች። ከዛ ገጠር እንደሆኑ በእኔ እድሜ ያለው ብዙ ስለ መከላከያ የሚታወቅ ነገር ስለሌለ በላይ ተወልዳለች ማለት ነው እናቴ።
ከዛ ኑሮም እንትን እያለ ሲመጣ ልጅም እየጨመረች ስትመጣ በቃ ቤተሰቦቿን ለአንዴና ለመጨረሻ ጊዜ አልፈልግም ማለች እና እየወለደች እዛው ተቀመጠች። አባቴ እየመታትም ምንም እያላትም እንግዲህ ቤተሰብ ሲጣላ በልጅ ላይ የሚፈጥረውን ተጽዕኖ ታውቃላችሁ። በቃ እኔ እስከ አድጌ ለትምህርት ደርሼ እስከ 8 እስከማር ድረስ መማር አይደለም በቃ ይመታታል እናቴ። በቃ ምን ልበልሽ ስቅይት አልኩኝ። ልክ 8ኛ ክፍል ስደርስ የእናቴን ስቃይ ማየት አልቻልኩም። በጨለማ በእግሬ ከእኛ ካለንበት መንዝ የሚባል መሀል ሜዳ የሚባል አለ። በእግሬ መንዝ መሀል ሜዳ የሚባል ሀገር ገባሁ። በእግሬ ከ8ኛ ክፍል ሚኒስትሪ እንደተፈታ እዛ ገባሁ። እዛ ሀገር ደግሞ ሻይ ቤት ተቀጠርኩ። ምንም የማላውቀው የገጠሯ ልጅ ሻይ ቤት ተቀጥሬ እቃ ማጠብ ጀመርኩ። እዛም እዛ ትንሽ ደውና መግዣውን ለመኖር ስልክ ምስል አህመድ ሩህ ምን ሆኑ እዛም መንዝ ላይ ትንሽ ገንዘብ ሳገኝ እስኪ ያኔ አዲስ አበባ ብርቅ ነው። አዲስ አበባ ሄደ ሰው ትልቅ እንዳሁኑ አረብ ሀገር እንደምንለው ማለት ነው። ከዛ ከነበርኩበት ወደ አዲስ አበባ መጣሁ። አዲስ አበባም እንደዚሁ ትንሽ ነቃ ብያለሁ። ከገጠሩ አሁን ወጣ ብያለሁ። እዛ አዲስ አበባ ተቀጠርኩኝ ሻይ ቤት ስሰራ ምንስል ከዛ እየደወልኩ በእንትን ስልክ ነበር በዚህ በሚንቀሳቀሰው በዚህ በሚቀመጠው ስልክ ነበር የሚደወለው ድሮ ቀጠሮ ተይዞ ምናምን ማለት ነው። በዛ ደውዬ ሳናግራቸው እናትና አባቴን አባትሽ ተረጋግቷል፣ አሁን አይመታኝም፣ አይቆጣኝም፣ ምንም አይለኝም፣ አይገላምጠኝም፣ ተረጋግተናል እና ነይና ልጄ ሳልሞትብሽ ትምህርትሽን ቀጥይ፣ እኛ አንድ ነገር ከሆነን ትምህርትሽን የሚያስተምርሽ የለም፣ ወንድምሽ እዚህ ደረሰ ስትለኝ ወንድሜ 9ኛ ክፍል ደረሰ በዛ አጋጣሚ። ከዛ ስትለኝ ጓጓሁና ለትምህርቴ በጣም ስለምጓጓ ሄድኩኝ። ትንሽ ፈጠን ነው እያሉኝ ነው። እሺ ለትምህርቴ በጣም ስለምጓጓ ተመልሼ ከአዲስ አበባ ሻንጤን አንግቼ ያሉኝን ያኔ ትንሽ ብር በቃ ብዙ ነገር ይገዛልሻል። ገዛዝቼ ከአረብ ሀገር አሁን ዛሬ ከአረብ ሀገር ስገባ እንደማደርገው አድርጌ ሄድኩኝ ማለት ነው። ሄድኩኝ፣ ተቀበሉኝ፣ ደስ አለኝ። በቃ አንቺማ ገጠር አትቀመጭም፣ ከኛ 45 ደቂቃ የምታስኬድ ከኛ ከገጠሯ 45 ደቂቃ የምታስኬድ ትንሽዬ ከተማ አለች። እዛች ቤት ተከራዩልኝ እና እናቴ ከገጠር ጠላ እየጠመቀች አረቄ እያወጣች እያመጣችልኝ፣ ጤፍ እያስፈጨች እንጀራ እየጋገረች እያመጣችልኝ እዛ ከተማ ተከራይተውልኝ መማር ጀመርኩ። 9ን ማለት ነው። ከስንት ዓመት በኋላ? ከ3 ዓመት በኋላ ከዛ 9ን ጀመርኩልሽ እና ይሄ የሚሆነው 1997 ነው። 1997 9ኛ ክፍል ትምህርቴን ጀመርኩኝ። ከዛ ያው አቅመ አዳምም ደርሻለሁ ምናምን። እዛ አንድ ግብርና ውስጥ የሚሰራ ሰው ተዋወቃለሁ። እኔ እንድማር ነው እዛ ከተማ የተቀመጥኩት። ምን በመሀል ላይ እናትና አባቴ አሁንም ድጋሚ ተጣሉና ምንም ቆመ። በቃ ለእኔ ስንቅ የሚያመጣልኝ ጠፋ። በቃ ሁሉ ነገር ቆመ። ከዛ በመሀል የተዋወቅኩት ልጅ ስለነበረ በቃ እሱም መቅረብ ጀመርኩኝ። ሰዎችም ሲያስቸግሩኝ ምን ሲሉኝ እሱም መቅረብ ጀመርኩኝ። ከዛ እንደዚህ እየተዋወቅን እያወራን ስለ አንዳንድ ነገር በቃ ስለ ትምህርትም እያስረዳኝ ምናምን ያቆምንበት ኦልሬዲ እናትና አባትሽ በድጋሚ ተጣልተው አንቺ የምትማሪበት ቦታ ስንቅ የሚልክልሽ አባሽ የሆነ ሰው ተዋውቀሽ እሱ ጋር ያቆም። እሺ እናቴ እና በአጋጣሚ የሆነ ልጅ ተዋውቀሽ ነበር እና ያ ባለቤቴን ተዋወቅኩት። ከዛ ከሱ ጋር እንደዚሁ ስንል እኔም ስማር ምን ስል ወዲያውኑ ነው። በነገሮች ላይ ምን ወራትም ምንም አላስቆጠርም። ወዲያውኑ ወደ ትዳር ገባሁኝ። ምክንያቱም እኔ እዛ ጋር ብዙ ችግር አሳልፌያለሁ። ብዙ ችግር አለብኝ። መልካም ሰው በቃ ለጊዜው መልካም ነበር በዛን ሰዓት። ከዛ እንደ አጋጣሚ አረገዝኩኝ። ወዲያው አረገዝኩኝ። 9ን እንደምንም ብዬ ተማርኩኝ። 9ን ተማርኩኝ። ከዛ ወደ 10 አለፍኩ።
10 ሳልገባ ወለድኩኝ። መስከረም ላይ 10 እንደተመዘገብኩ ወለድኩኝ ማለት ነው። ወንዱን ልጅን 1998 ወለድኩኝ ወንዱን ልጅን። በዛው አራስ ቤት አልተኛሁም። እየተማርኩ ትምህርቴን መማር ጀመርኩ። በቃ መማር አለብኝ ብዬ ወሰንኩኝ። እየተማርኩ ስል መጨረሻ ላይ እሱ ተቀይሮ ወደ ቤተሰቦች ወደ ማለት በ1998 ነው። በ1998 የመጀመሪያ ልጅ ነው የወለድሽው? የ19 ዓመት ልጅ ነበርሽ ማለት ነው ስትወልጂ? እኔ በጣም እኮ ስማርት 39 ዓመትሽ ነው ልጅሽ 20 ዓመቱ ነው ስትወልጂ? አሁን 40 ዓመት ይሞላኛል። ከ4 ወር በኋላ 40 ዓመት ይሞላኛል። ልጅሽ ደግሞ 20 ዓመቱ? ልጄ 20 ዓመት ይሞላል። ጀግና እና ከዛ በኋላ እሱ ተቀይሮ ሲወጣ እኔ እናቴ በዛ መሀል ተጣልታ ከአባቴ ቤቷን ሙሉ ንብረታቸውን ተከፋፍለው፣ በነገሮች ላይ አንዳንዴ የባል ቤተሰብ የገባበት ወይም የሚስት ቤተሰብ በቃ ቤተሰብ እንዳጠቃላይ የገባበት ህይወት ምንጊዜም ህይወት እንደማይሆን ከእኔም ትዳር ከእናቴም ትዳር አይቼዋለሁኝ። አሁን ተምሬበታለሁ። እንግዲህ ወዲያ ትዳር ቢኖርሽ እንዴት ታደርጊያለሽ ብሎ በጣም ብዙ ትምህርት ተምሬበታለሁ። እና ምን ቅርቅራቸው ወጣ፣ ንብረታቸው ተከፈለ፣ ቤት ተዘጋ። እሱን ከተማ ይወዳል አባቴ፣ ቤቱን አልያዘውም። እሷም ቤቱን እንዳትይዘው ቤተሰቦቹ አላስኖር አሏት። ወጣች፣ ከተማ ተከራየች። ከዛ በኋላ እኔ ምን አደረግኩ? እናቴ ከተማ ከመጣሽልኝ ምንም ልሁን ብዬ ከእናቴ ጋር ልጄን ይዤ እዛ እናቴ ጋር ከተማ፣ እሷም ህፃኖች ልጆች አሏት 2 ልጆች፣ እነሱን ይዘን እኔ እየተማርኩ ቁጭ አልን ውሃ እየሸጥን። ከዛ ስንል የልጅ አባት አንቺ ቤተሰብሽ ባልሽ ክብርሽን የሚጠብቅሽ ቤተሰብሽ ሲከባበር ነው አንዳንዴ። እና እነሱን ሲያይ እሱ እኔ ላይ ጫና መፍጠር ጀመረ። መሄድ ጀመረ፣ መራመድ ጀመረ። እንግዲህ ይገባሻል። አንዳንድ ነገሮችን ማየት ጀመርኩኝ። ምንም አላልኩም። እኔ ትኩረት አሁንም ትምህርቴ ላይ ነው። ከዛ በኋላ ምን አረገኝ? 10ን ከጨረሽ በኋላ ወደ ቤተሰቦች ነይ ያለኝ። እሺ አልኩኝ። ቤተሰቦቹ ጋር ወጣሁኝ። ከኔ ከእናት ከአባቴ ቤተሰብ 6 ሰዓት ያስኬዳል። እዛ ቤተሰቦቹ ጋር ሄድኩኝ። ቤተሰቦቹ ጋር ስቀመጥ ክረምት ላይ ምን ሀሳብ አመጣ? እኔ ሄጄ ልማር፣ ደብረ ብርሃን ልሂድና ልማር። እኔ አንቺ ቤተሰቦች ጋር ክረሚ፣ እኔ ለተሻለ የስራ እድል ሌላ ነገር ልማር በደንብ አለና ኮሌጅ ልግባና ልማር አለኝ። እሺ ብዬ ክረምትን ሄደ። ክረምትን ሲሄድ በቃ በዛች በ2 ወር ክረምት ውስጥ ብዙ ነገር ሰማሁ ማለት ነው። ግን ቤተሰቦቹ ደጎች ስለነበሩ በጣም መልካሞች ስለነበሩ ስቲል እስካሁን ድረስ ተቀመጥኩኝ። ከዛ ወደ 11ኛ ክፍል ልመዝገብ ስላቸው ጊዜ አትመዘገቢም አሉ። አይ እኔማ እመዘገባለሁ፣ ትምህርቴን አልተውም። ከዛ እዛ ሄደሽ እናትሽ ጋር እዛ አረቂያችሁና ጠላችሁን እየሸጣችሁ ልጁን ልታበላሹት ነው፣ እዛ ሄዳችሁ እዛ አሉ። ከዛ ምንም ይሁኑ እናቴ ጋር ሄጄ እማራለሁ አልኩ። እናቴ ጋር ሄጄ 11ኛ ክፍል ድረስ ተማርኩ። 11ኛ ክፍል ድረስ ስማር እሱ ይመጣል ይሄዳል፣ ይመጣል ይሄዳል። በቃ ምንም እንትን አላልኩትም። በቃ ከምንም አልቆጠርኩትም፣ ተውኩት። ትኩረት የትምህርቴ ላይ ሆነ። ከዛ በኋላ ለምን አትቆጣጠሪኝም? ለምን ሄድክ? ለምን መጣህ? ለምን ሄድክ? ለምን አትይኝም ብሎ ከመምህር ጋር ፈርሞ መጽሐፍ ያኔ በፊርማ ነው የሚወጣው። ፈርሞ መጽሐፍ ካሰጠኝ መምህር ጋር ጸብ ምናምን ጀመረ። በቃ አላስቀምጣልኝ 11ኛ ክፍል ሆኜ። ከዛ በቃ ምንም ማድረግ አልቻልኩም። አላስቀምጥ ሲለኝ ልጄን አንጠልጥዬ ለእናቴም ትቼ አይደለም አንጠልጥዬ አዲስ አበባ ገባሁ። ከዛ አዲስ አበባ ስገባ ልጅ ይዞ ማንም አያሰራም። ልጅን ማንም አያሰራም። ልጅን በመኪና እንደገና ለብቻው ትምህርትሽን ከ11ኛ ክፍል አቋርጠሽ እንደዛ መስዋዕት የከፈልሽበትን ትምህርት አላስቀምጣልኝ። ሰው እየተማታ እኔን እየመታኝ እምቢ አለ። አላስቀምጣልኝ። በቃ ከመኪና ላይ በጭነት መኪና ነው ልጅ ይዤ የመጣሁት። ከመኪና ላይ በዱላ ነው የተላቀቅ ነው። በፖሊስ ተይዞ ነው። በቃ ሄዳ ሰርታ ተብላ። ሁልጊዜ ረብሻ ነው፣ ሁልጊዜ ዱላ ነው። አላስቀመጥካትም፣ ተመታ መኖር የለባትም ተብሎ በፖሊስ እሱ ተመልሶ እኔ በጭነት መኪና ነው አዲስ አበባ የገባሁት።
እዛውንም ሳየው ልጅ ይዞ አዲስ አበባ ከባድ ነው። ከዛ ልጅን በ3ኛው ወሩ ልብሱን አለባብሼ ምን ብዬ በነገርሽ ላይ እየቆራረጥኩ ነው። በጣም ረጅም ስለሆነ እንዳይሰለች ህዝቡ እየቆራረጥኩ ነው ማውራሽ እና መልሼ ላኩት በሹፌር በማውቀው ሹፌር አዲስ አበባ ለእናቴ ክፍለ ሀገር ለእናቴ ላኩት እና አዲስ አበባ እየሰራው ምን እያልኩ ዶክሜንቴ በ10ኛ ክፍል ዶክሜንት ቃሊቲ አዋሽ ባንክ የሚባል ጥበቃ ገባሁ። በደንብ እየሰራው ሰው ተዋወቅኩኝ። ደሞዟ ትንሽም ብትሆን በጣም ብዙ ነገር ይሰራ ነበረ። በጣም ብዙ ሰዎችን አወቅኩኝ። ቲፕ አለኝ። በደንብ እየሰራው እዛ ቁጭ አልኩኝ። ሁኔታዎች ሲስተካከሉልኝ እና ልጅ ለትምህርት ሲደርስ ልጅን ከእናቴ ጋር መጣሁት እና ቤት ተከራይቼ ትምህርት ቤት መዋያ አስገባሁት ማለት ነው። ከዛ እዛ እየተማረ ልጅን ይዤ ደህና እየሰራሁ እያስተማርኩ ምን እያልኩ ተቀመጥኩኝ። እዛ ማን እንደጠቆመው ማን እንደላከው 80ችን ስላልተቀደደ መጣ። እዛ አዲስ አበባ መጣ። አላስቆም አላስቀምጣለኝ። እዛ አላስቀምጣለኝ። መውጫ መግቢያ ሰጠኝ። ከዛ በኋላ የሀገር ሽማግሌ ሰብስቦ ደግሞ በቃ ተማረኝ፣ አጥፍቻለሁ እስካሁን ከአሁን በኋላ ድጋሚ አላደርገውም። እንግዲህ ብዙ ሴቶች ጋር እንደሄደ እንደተልከሰከሰ አውቃለሁ። ድጋሚ ከሱ ጋር መሆን አልፈልግም። ከዛ በኋላ በቃ የሀገር ሽማግሌ ደግሞ እኛ ሀገር በጣም እንትን የሚልሽ በምን ይሄዱብሻል? በቤተ ክርስቲያን ሰው በቄስ ምናምን ሰብስቦ መጣ። ባይዋጥልሽም ባትፈልጊም የሀገር ሽማግሌ መግፋት የቄስ የሃይማኖት አባት መግፋት ምንድን ነው የሚያስብልሽ? ነውረኛ፣ ባለጌ ያሳድጋል እንደሌለሽ የሃይማኖት አባት ክብር አስቢው። እንግዲህ ሰው ልቡ ተሰብሮ ሴት ልጅ ልቧ ተሰብሮ ባሏ አብጦባት ባሏ ደብድቧት ከትምህርቷ እንዳታቋርጥ አርጓት ደስተኛ እንዳትሆን አድርጓት ከዛ ሽማግሌና የሃይማኖት አባት ሰብስቦ ሲመጣ ይቅርታ ካላደረገች እሷ ባለጌ ናት። የሃይማኖት አባት አታገባም። ሽማግሌ እሺ ልቤ ካልፈለገስ በቃ ልቤ ከደማስ እኔ ከሱ ጋር ልቤ ካልተቀበለውስ በቃ የበደለኝም በደል ቅር ብያለሁ ይሂድ በመንገዱ አይቻልም። ከሽማግሌ ትእዛዝ የሃይማኖት አባት ትእዛዝ መውጣት የለብሽም። ደስተኛ ባትሆኝም ባለጌ እንዳትባይ፣ የሃይማኖት አባትና ሽማግሌ አታከብርም እንዳትባይ ዋጥ አርገሽ ቁስልሽን ህመምሽን እነሱን ለማስደሰት ከማትፈገቢበታል መኖር አለብሽ። ካልበዛማ ባለጌ ትባያለሽ። እንደዛ ነው የሚልሽ። ባለጌ ያሳደጋት ትባያለሽ፣ ባለጌ ትባያለሽ። ስድ አድጋ ስድ ኖራ ትባያለሽ። እስከ 80 የትም እየዞረች ይቺ ለምዳ ትባያለሽ። በቃ ሰለቸኝና ከዛ በኋላ እሺ በቃ ለአንዴና ለመጨረሻ ጊዜ ይሻልኩት። የ9 ዓመት ልጅ ሆኖ ማለት ነው 8 ወይ 9 እንደዛ አካባቢ ላይ ሆኖ ታረቁት። ከዛ ስታረቀውም ስራ ካልተውሻለኝ እሱ ስራ ጀመረ በዶክሜንቱ። እሱም ቆንጆ ስራ አገኘ። ስራ ካልተውሽ እቤት ዋይ፣ እኔ ለአንቺና ለልጅ አላንስም፣ ለቤት ኪራይ አላንስም፣ እቤት ዋይ አለኝ። አሁን እሺ አልኩኝ። ተውኩኝና ስራዬን አቋርጬ ቁጭ አልኩኝ ቤት። እኔ በምሰራ ሰዓት እናቴን እደጉማለሁ። ያቺ የምታለቅሰዋል ለእኔ ልጆቼን ጠሉቤ ብላ ቤተሰቦቿን የጠላቸውን እናቴን አግዛለሁ እኔ ስሰራ። እሱ ሲሰራ ግን ከሱ አያልፍም። ሲፈልገው የራሱን ቤተሰቦች ይረዳል። በነገርሽ ላይ ቤተሰቦቹ በጣም ደጎች መልካም ሰዎች ናቸው። ምንም አላደረጉኝም። ስቲል እስካሁን ድረስ በጣም ያግዙኛል። እና አስቆመኝ። ቤት ቁጭ አልኩኝ። እናቴም ክርክር ላይ ናት፣ ውጣ ውረድ ናት። መሬት አይገባትም፣ ቦታ አይገባትም ብለዋት ከሱ ቤተሰቦች ጋር መከሯን። በነገራች ላይ ጀግና ናት የኔ እናት፣ የሴት ወንድ ናት። ምንም አላቃቷትም። እነሱ 3 ወንድማማቾች ሆና እሷ አንድ ከጎኗ አንድ ሰው ሳይኖር ብቻዋን ሆና ያለማንም ጠበቃ ነው ተከራክሪያ መሬቷን ያሸነፈችው። ከዛ በኋላ እንትን አልኩኝ፣ ታረኩኝ፣ ገባሁ፣ ቀጠልን። ስራ አቋረጥኩኝ፣ ቁጭ አልኩ ቤት። ሀቡ 2 ወር አልሞላውም እኔ ወደው አረገዝኩ። ደግሞ የሚገርመው ነገር ምንም መከላከያም ስለማልጠቀም ራሴን ጠብቄ ስለምኖር አላማ ስላለኝ ይሄን ወንድ ልጄን ግብ ማድረስ ስለሆነ አላማዬ ምንም ነገር እንትን አለ። እሱንም ጋር ስታረቅም ምንም ሳልጠቅም ነው እንዳጋጣሚ የታረቅ ነው። ከዛ በኋላ እኔ ወደው አረገዝኩኝ። ደግሞ በወሩ እንዳረገዝኩ አወቅኩኝ። ከዛ በቃ ላይ ቁጭ አለ። በቃ ላይ ምን ልበልሽ መቀመጫው አረገኝ።
በቃ ምንም ያመሻል፣ እንደፈለገው ይጠጣል። እኛ ሀገር ጫት የለም። አዲስ አበባ ደግሞ ከእነዚህ ያኔ ነቃን ከሚሉት ሰለጠንን ከሚሉት ጋር ገጠመ። ጫት መቃም ጀመረ። በቃ እኛ ከምንም አንቆጠርም፣ ከምንም አንቆጠርም። በቃ ከአቅሜ በላይ ሆነ ሁሉ ነገር። በአራተኛ ወሬ ውጣልኝ ከቤት ያልኩት። አዲስ አበባ ደስ የሚልሽ አንዴ ለፖሊስ አካል ካሳወቅሽ አሳወቅሽ ነው። ከዛ በኋላ ውጣልኝ ከቤቴ። አልፈልግም። የተከራየሁት ራሴ ነኝ። ልጅን በጥርሴ አንጠልጥዬ እያሳድገዋለሁ። አልፈልግም። የቀረችብኝንም ሆዴ ያለችውን እግዚአብሔር ከፈቀደ እንደፈቀደ ያደርገኝ። በቃ አልኩት ማለት ነው። አሁን አቁሚ ብሎሽ እኮ አቆመሽ ነበር። ስራ ማቆመሽ ነበር። አቁሜያለሁኝ። እሺ፣ እዚህ ጋር አንድ ነጥብ ሳረሰው፣ ወንዶች ስራ አቁሙ የሚሉት ባሎች ሚስት እንድትሰራ የማይፈልጉት ለምን እንደሆነ ታውቃላችሁ? ለመቆጣጠር፣ ለመደቆስ እንዲያመቻቸው። ስራ የሌላት ሴት አፍ የላትም፣ መናገር አትችልም። ትክክል። በባሏ ብር ብቻ የምትኖር ሴት የማዘዝ መብት የላትም። ገባችሁ? የራስሽ ገንዘብ ሲኖርሽ፣ ደሞዝ ሲኖርሽ፣ ያንቺ የገቢ ሲኖርሽ፣ በቤት ቁጭ ብለሽ ልጆች እያሳደግሽም ቢሆን ኦንላይን ላይ የምትሸጪው ጥቃቅን እቃ ካለ ከዛ ገቢ የምታገኝ ከሆነ በዛ ገቢ ማዘዝ ትችላለሽ። በዛ ገቢ ለእናቴ ስጦታ ልግዛ ብል፣ ለልጄ ስጦታ ልግዛ ብል፣ የሆነ ነገር ላርግ ብትይ ባልሽን ማስፈቀድ አይጠበቅብሽም። ባሎቻችሁ ስራ አቁሙ ሲሏችሁ፣ ስራ አቁሙ የሚሏችሁ ብር ጠልተው ሳይሆን እናንተን መቆጣጠር፣ ለመርገጥ እንዲመቻቸው፣ በቃ ፍና አርጎ ጭቁና አርጎ ለመያዝ እንዲመቻቸው ነው። ስራ የሌላት ሴት አፍ የላት፣ መብት የላትም። ስራ የሌላት ሴት የመናገር መብትሽን ታጫለሽ። ስራ እንዳታቆሙ። ከዛ በኋላ እኔ ደግሞ እዛች የሰራዋትን ብር አላሳየሁም፣ ደብቄ አስቀምጫለሁ። ትንሽ ብር እንደ ዛሬ ቢሆን ምንም አይሰራም። ያኔ ግን ትንሽ ብር ብዙ ነገር ይሰራል። እርጉዝ ነኝ፣ ቅሬት ነኝ። ወንድ ልጄ ይማራል። ፉሪ ትምህርት ቤት ቃሊቲ ነበር የሚማረው። ከዛ ውጣልኝ አልኩት። በአራተኛ ወራችን ያ ሁሉ ሽማግሌ አፍስሶ በታረቅንበት በአራተኛ ወራችን ውጣልኝ አልኩት። ውጣልኝ። ሰውነቴ ብልዝልዝ ብሏል፣ መቶኝ ማለት ነው። ቤቱን አንቺ ነበርሽ የተከራየሽው? አዲስ አበባ መጥተሽ ቤት እቃውም ያንቺ ነው? ቤት እቃውም ያንቺ ነበር? እግርና እጁን ብቻ ይዞ ነው የወጣው። ወጣ። ሰውነቴ በላልዞ ስለነበረ አሳየኋቸው። በፖሊስ ወጣ ከቤቴ። ድጋሚ እንዳደርስብኝ አልኩት። ወጣ። ከዛ በኋላ ያለችኝን ብር ለቅሜ ከባንክ ቤት አውጥቼ ምን ጀመርኩኝ? የቤት የሚሰራ ስራ፣ ደረቅ እንጀራ ጀመርኩኝ። በእንጨት። ከዛ በኋላ 2 ምጣድ ገዛሁኝ። 2 የእንጨት ምጣድ ገዛሁና ሳጋቶራ የሚባል አለ። ላታቂውም ልታቂውም ትቻለሽ። ሳጋቶራ የእንጨት ፍቅፋቂ መጋገር ያለ እሱን አውቀዋለሁ። ኢትዮጵያ ውስጥ እየጠቀጠኩ መጠቅጠቂያ እንዳልከፍል ራሴ እየጠቀጠኩ የትራንስፖርት እንዳልከፍል ራሴ እየተሸከምኩ እያመጣው ከፉሪ አካባቢ ጨሪ መድኃኔዓለም የሚባል አለ። የሚያውቁት ይኖራሉ እዚህ ውስጥ። ከዛ ከኢንዱስትሪ መንደር እያመጣው እንጀራዬን ሌሊት እያስረከብኩ ጠዋት ልጄን ትምህርት ቤት እየሸኘው ከዛ በኋላ ያንን ሳጋቱራ እየጠቀጠኩ እያመጣው እንጀራዬን ቀጥ ብዬ መስራት ጀመርኩ። ተለወጥኩኝ። ከእሱ 5 አልጠይቀውም። ደብተር ግዛ፣ እስክሪብቶ ግዛ፣ ማለቃቀስ አልሰማውም። ዞር ብዬ አላየሁትም። እሱ ሴቱን ሲያድን ምን ሲል ያችን ሲያማርጥ ከስራ ተባረረ። አሁንም ማሪ መጣ። ስትፈልገኝ የምታገኘኝ ስፈልግህ የማጣህ አይነት ሰው አይደለሁም። በቃኝ፣ አልፈልግም አልኩና እቤት የምትግዘኝ አንድ ያክስቴ ልጅ አመጣሁ። እናቴ ከአቅሟ በላይ ሆኖ መሬቷ ለሷ ተወስኖ ውሳኔዋን ሁሉን ነገሯን ጨራርሳ እዛ እሱ ጋር መታየት እንዳችል መሬቷን ኮንትራት ሰጥታ እናቴን አመጣኋት እኔ ጋር። ከዛ እናቴን አመጣውና አሁንም እንጀራ ይቀጠልኩ። እናቴ ታግዘኛለች። ሆዴ ደግሞ ምንም ቃራ ያቀኝም አርግዤ። ሆዴ ግን ገና ጠብ ስትል ጀምሮ እንትን አከለ። በቃ ልበልሽ ረጅም ነኝ ግን አልያዝኩትም። ልታወሪ መስሎኝ ነው ቤቱ ስታነሽ። አይ ማለት አውቅሽ ናቸው።
ኦኬ በጣም ጀግንነት ደስቶኝ ረጅም ነኝ ግን አልያዝኩትም። በቃ እርግዝናዬ በጣም ገና በትንሽ ጠብ ስትል ገና ወር 2 ወር ሲሞላት 3 ወር ሲሞላት እያደገ ሄደ ሆዴ። ግን እንደዛም ሆኖ በቃ ሰራሁኝ። ያን እንጀራ እየጋገርኩ ሌሊት ምጤ መጣ። እዛው ጋር እንጀራ እያወጣሁ እንጀራዋን ከምጣዱ ላይ አንስቻት ጎንበስ ስል ሽንቷ የፈሰሰ ጀግና ሴት። ከዛ የአምቡላንስ ቁጥር እሱ እጅ ላይ ስለነበረ የአምቡላንስ ቁጥር ካርዱን ይዞብኝ ሄዷል። የተንኮሉ የክፋቱ ጥግ። ከዛ ተደውሎ ለሱ ምትይዛለች የአምቡላንስ ቁጥር ተባለ። የአምቡላንስ እደጅ ሲደርስ ልጅቷ ወረደች። ኦልሬዲ ምንም ሳያመኝ ሳላምጥ ማለት ነው። ከዛ ልጅን ብስብስ አድርገው አምቡላንስ ያው ከመጣ መሄዴ ስለማይቀር ሄድኩኝ። ብር ከአካውንቴ ላይ ማንም ማውጣት አይችልም። እኔ ነኝ ማውጣት የምንችለው። ልጄ ስትወለድ ነጭ ሆነች፣ ሊጥ መሰለች፣ ፈረንጅ። በቃ ምን አልበላሁ ምን አልጠጣሁ ምን እንደሆነ አላውቅም። በቃ ስታምር ብታያት። ከዛ በኋላ እንጀራውማ ያጓውደው ማን እንትን ይበለው ማን ያስተካክለው። እናቴ እንግዲህ ታውቂያለሽ የገጠር ሴት ይሄን አድርጊ ብታያት አታውቅም። አላሳየኋትም እንዴት እንደሚሰራ። ከዛ እየቸገረ የመጣ ገባሽ። የእንጀራ መጋገሬ ሲያቆም ያቺ የአክስቴ ልጅ ያመጣኋት እንድታግዘኝ ምንም አታውቅም። ከዛ እየቸገረ የመጣ ልጄ ምን በዚህ መሀል ልጄ በ4 ቀኗ ታመመችብኝ። በ4 ቀኗ በተወለደች በ4 ቀኗ እየጋገርኩ ነበረ ግን ታመመችብኝ እና እሷን ይዤ ሲሄድ ከጤና ጣቢያ ጥሩነሽ ቤጂንግ ሆስፒታል ተግባ ማሞቂያ ክፍል ያስፈልጋታል ምንድነው ሳምባ ምናምን ብለው አስገቡብኝ ማለት ነው። እዛ ስትሄድ ተስፋ ቆረኩ። በቃ እጄ ላይ ያለችው ብር አለቀች ምናምን። ከዛ በኋላ ብር አንጣ በሚባል ሰዓት ለልጅቱ ብር አንጣ በሚባል ሰዓት ከእናቴ እየተደበቀ እየሄደ ቤቱን እየከፈተ እየገባ ከቤት ከጅቡቲ እቃ አስመጣ ነበር። ፔሙዞች፣ ሳፋዎች፣ እነዚህ የጅቡቲ እቃዎች ምርጥ እቃዎች እነሱን እያወጣ የራሴን እቃ እያወጣ ሸጥ እያደረገ ብር ያመጣልኛል። የት ሄደ እቃው ጎደለ ሲባል ይታበዳል። ከዛ የሆነ ሰዓት ላይ ፔርሙዝ አለ፣ ትልቅዬ ፔርሙዝ ከጅቡቲ ለሻይ መሸጫ ብሎ የሆነ ጓደኛ እዛ ባንክ ቤት በምሰራ ሰዓት የተዋወቅኩት ሰውዬ አምጥቶልኝ እሱን ይዞ ሲሄድ እናቴ ታገኘዋለች። እዛ ከእናቴ ጋር ተያይዘው ገደል ይገባሉ። ተያይዛ እናቴ ደግሞ ልከኛ ናት። እንዴት በደህና ቀን ያጠራቀመችውን እቃ እየሸጥክ ለእሷ እንትን ትላለህ? ከልጅ ይብሳል እንዴ ታዲያ? ቀይ ያለ ልጅ ትሞታለች እንዴ ይላል። ያንን ፔርሙዝ በቃ ነጠቃት። እናቴ አልቻለችም፣ ነጥቋት ይዞ ሄዱ። እንግዲህ ሸጦ ለእኔ ሳይሆን ያመጣው ጫት ነው የቀነምበት። ከቤጂንግ ሆስፒታል ሳምንት ተቀምጬ እዛው ደስ የሚልሽ ነገር የኛ ሀገር ሰው ስትያዥ እንደዚህ ደህና ስትሆኝ ያግዙሽ እንጂ ስትያዥ እንተጋገዛለን። ከዛ እዛው ውስጥ ያሉ ልጆች አንዳንድ ነገር አዋጥተውልኝ ጥላ ገዝተውልኝ ምን ብለውልኝ ልጅን አንጠልጥዬ ከሙቀት ክፍል በሳምንቴ ወደ ቤት ገባሁ። ወደ ቤት ስገባ አቅም ኦልሬዲ ጨርሶታል። እናቴ ልጅቷ እኔ ስለማለቅስ ጠዋት ማታ ስለማለቅስ በልጄ እናቴ የምትከታተለው እኔን ነው፣ ያንኛውን ወንዱን ልጅ ነው። ከዛ እንደዛ አረግን። መጣሁ ቤቴ። በቃ ምንም አላልኩም፣ አትድረስብኝ ያልኩት ተመልሶ እንደዛው በቃ ቤት ውስጥ መልከስከስ ሆነ። ቸግሮታል፣ እኛ ጋር መሆን ሆነ። በቃ እናቴም ታዩ ቆይ እስኪ ሰው ሀገር ነው ያለ ነው ይቀመጥኛ አይነካን ይብላ ስንበላይ ብላ ስንጠጣ ይጠጣ አለች። ከዛ ልጄ መናገር ጀመረ። የኔም ልጅ እኮ ነው እያለ ልጁ ደግሞ ልጄ ጨዋ ነው፣ በጣም ጨዋ ነው። ለመናገር ጀመረ። ልጄንም አትናገረው ወጣ። ክርስትና እንዳነሳን ክርስትና ይቁም፣ በቃ ለክርስትናው ይቀመጥ፣ ክርስትናውን ያቋቁም፣ ከዛ በኋላ ይወጣል ተባለ። እስከ ክርስትናዋ ድረስ ተቀመጠ። ከዛ በኋላ ወጣ። እኔ ስራዬን ጀመርኩ፣ እንጀራ መጋገሬን ጀመርኩ።
እናቴ ታግዘኛለች። አንዳንዴ ክፍለ ሀገር ሄድ ትላለች፣ ትመጣለች፣ ታግዘኛለች። ልጆችን ወንዱን ልጅ ማስተማር ጀመርኩ። ከዛ አቃተኝ፣ የሆነ ሰዓት ላይ አቃተኝ እና እናቴ ይዤ ሄጄ እዛው ላስተምር ወንዱን ልጅ። አንቺ ይችን ያጅና አንቺና ይችን ልጅ አኑሪ አለች። እሺ አልኳት። ወንዱን ልጅን ይዛ ሄደች። መሸኛውን ጨምራ እዛ ማስተማር ጀመረች። ገጠር ሶሲ እርጥብ 3,600 ብሩን አስገብቼ ደረሰኝ ልኬልሻለሁ። ዋትሳፕ ላይ ግን አንድ ራይት ነው። ዋትሳፕሽን አስተካክልና ቼክ አድርጊው። እሺ ሶሲ አቡዬ ደርሶኛል። የእኔ እናት ምንም ችግር የለውም። እማዬ ሜሴጅ ገብቶልሻል? እኔ ጋር ዋትሳፕሽ አንድ ራይት ስለሆነ ነው። ሜሴጅ ደርሶኛል እማዬ። እሺ ነገ በዚህ ሰዓት ይዤ እመጣና እንገናኛለን። እሺ መልካም ጊዜ። እሺ ለውና እሺ ከዛ እናቴ ልጁን እዛ ሄደች። ወንዱን ልጄን እዛ መሸኛውን ጨምራ እያስተማረች እያለ እኔ እዚህ ትንሿን ይዤ መኖር ጀመርኩኝ። ያንን እንጀራ እየጋገርኩ በመሀል ጠላ ጠምቃለሁ። ምግብ እንደዚህ ፍረሽ ምግቦች፣ ሽሮዎች ምን ዝም ብዬ እዛችሁ ቤቴ ላይ በሯ ላይ ኩሽኗ በር ላይ እዚች ሸራ ጣል አድርጌ እሰራለሁኝ። እንደዛ እያረኩኝ በቃ ቀጠልኩኝ ማለት ነው። ልጄ ስንት ዓመት ሆናት? 2 ዓመት ከ8 ወር ሆናት። ፓስፖርት አወጣሁኝ፣ ፕሮሰስ ጀመርኩኝ። አንዳንድ ማቃቸው በጣም መልካም ሰዎች ረዱኝ ለፓስፖርቱ። ያንን ፓስፖርት አወጣሁኝ፣ ቤሩት ጀመርኩ። ወዲያው መጣልኝ። በቃ 2 ወር እንኳን አልፈጀም። ከዛ እቃዬን የሚሸጠውን ሽጬ የሚያዘውን ይዤ እናቴ ጋር ሄድኩኝ ክፍለ ሀገር ልሰናበታት። ሴቷን ልጄን ይዤ ሄጄ ሰጠኋት። 2 ዓመት ከ8 ወር። ከዛ ቤሩት ሄድኩኝ። አላየም አልሰማም። ምን በመሀል ልክ ልጄን ልሰጥ እንደሄድኩኝ 80ውን አስቀደድኩት። መጣው አዲስ አበባ ሄድኩ ቤሩት። ከዛ ቤሩት ሄጄ 2 ዓመት ከ6 ወር ሰርቼ እናቴን አግዤ ልጄን እያስተማርኩ ወንዱን ልጄን፣ ሴቷም እንደዛው ማቆያ እየገባች ምናምን 2 ዓመት ከ6 ወር ሰርቼ መጣሁኝ ወደ ክፍለ ሀገር ተመለስኩኝ። ከዛ የተወሰነ ጊዜ ከቤሩትም ስመጣ ገና የፍላጎቶቼ ለልጆች የምለው አላማ ስላልተሳካልኝ ወደ ዱባይ እንደምመጣ አላማው ነበረኝ። ልክ ቤተሰብ ገባሁና 4 ወር እንደቆየው የእናትና የአባቴ ቦታ ነበር። እሱን አስተካከልኩ ምናልኩና ተመልሼ ዱባይ መጣሁ። በ4 ወሬ ዱባይ ገባሁ ማለት ነው። አሁን ዱባይ ከገባሁ 5ኛ ዓመቴን ይዣለሁኝ። ልጄ 12ኛ ክፍል ተማሪ ነው። ከሱ ጋር ተለያይተናል። አሁን እሱና እኔ ስንተያይ እግዚአብሔር ይመስገን። ተገፉ አትግፉ። ሰውን የሚገፋ ሰው ምንጊዜም አይቀነውም። አሁን እሱ ስራ የለውም ምን የለውም። ከሌላ ሴት የቀን ስራ ሰርታ እያደረች ለማደሪያ ብሎ ተጠግቷት 2 ልጅ ወልዳ እሷን ፍዷን ዘላለም አለዋን የቀን ስራ እየሰራች ነው አሁን የምንኖረው። የቀን ሰራተኛ ሆኗል። እኔ ግን እግዚአብሔር ይመስገን አረብ ሀገር ሲባል ለሚያውቁት መልካም ንግግር ነው፣ መልካም ነው። ለማያውቁት ደግሞ ይሰድቡናል። መሰደቤ ደስ ይለኛል። ገረዲ አረብ ሀገር ተገርዳ አለው ለልጄ። አረብ ሀገር ተገርዳ ለምታመጣው ብር ካለህ ላክልኝ ይለዋል ልጄ። ልጄ በጣም መልካም ጀግና፣ እናቱን ወዳድ፣ ቤተሰቡን አክባሪ። አሁን እናቴ ክፍለ ሀገር ነው ያለችው። ልጄ እዚህ ቅርቡ ነው ያለው። ልጄ ወደ ከተማ ጠጋ ብሎ ነው። እኛ ሀገር ትንሽ ረብሻ ምናምን ስላለ እዛ ለትምህርት ስለማይመች እህቱን ይዞ 2ቱ ብቻ ቤት ተከራይቼላቸው ከተማ ነው ያሉት እየተማረ። እህቱን በፊት እንደውም አሁን ልጅ አግኝቼ እንዳክስቱ የአባቱ እህት አሁን ጥሩ መልካም ልጅ አለች። እሷ ሄዳላቸው ነው እንጂ በፊት የዛሬ ዓመትና ዘንድሮ እስከ ግማሽ ሰዓት ድረስ እህቱን ትምህርት ቤት ያደርሳል። ምሳዋን ሰርቶ ማታ ስርትርት አድርጎ ጠዋት አሟሙቆ ምሳዋን አስሮ ትምህርት ቤት አድርሶ እህቱን ተመልሶ እሱ ተጣጥቦ ትምህርት ቤት ይሄዳል። እንደዛ እህቱን እንዴት እንደሚያረጋት እንዴት እንደሚያሳምራት ሀቡ በደንብ ይዞ እህቱን እያስተማረ ደግሞም ጎበዝ ተማሪ፣ በጣም መልካም ልጅ፣
በጣም ጀግና ልጅ ሰጠኝ ፈጣሪ። ቆይ ተደወለባት። በልጅ ስትባረኩ እንደዚህ ይቅርታ፣ አዎ ተደውሎብሽ ነው፣ ችግር የለም። እና በጣም ጀግና ነው፣ መልካም ነው። ምክሩ ልነግርሽ አልችልም፣ ምክሩ ልነግርሽ አልችልም። እንግዲህ አሁን 20 ዓመት ይሞላዋል፣ ግን ገና ጥንጥዬ ነው ብታዩ። ምክንያቱም በጭንቀት በቤተሰብ በምን ጭንቀት እንትን ብሏል፣ ቆርቁዟል። ስታዩ አይመስልሽም፣ እድሜውንና ሁኔታውን ስታዩ አይመስልሽም። ሴቷ ልጅ ደግሞ ቅንጥት ብላ ነው ያደገችው፣ በወንድሟ በአያቷ ቅንጥት ብላ ነው ያደገችው። ደህና ናት። ስንት ዓመቷ ነው? 10 ዓመቷ። ፌስቡኬ ላይ ብትገቢ ታገኛቸዋለሽ። የኔ ልጆች እንዴት አባቷ እንደምታምር ሴቷ ልጄ፣ እውነቴን ነው የምልሽ። አሁን ሴቷ ልጅሽ 10 ዓመቷ፣ ወንዱ ልጅሽ 20 ዓመቱ። ሴቷ ልጅሽ 10 ዓመቷ፣ ወንዱ ልጅሽ 20 ዓመቱ ማለት ነው። 10 ዓመት አራርቀሽ ነው የወለድሻቸው። በቃ በዚህ በጸቡ ምክንያት ነግናሽ፣ በጸቡ ምክንያት ግን በቃ ሳልፈልግ ነው እሷም የመጣችው። ግን እንኳን መጣች፣ እንኳን ከአንድ አባት ሆኑ፣ ምንም ባይጠቅማቸው በቃ አሁን ሀቡዬ እኔ ምንም አልፈልግም። እስካሁን ጓደኛ አልያዝኩም፣ እስካሁን ባል አላገባውም፣ እስካሁን ምንም አላረኩም። ግንስ ሀብት የለኝም። ልንገርሽ ምንም ያስቀመጥኩ ቅርስ የለም። ልጆቼ ነገ እድሜያቸው ሲደርስ እንደኔ እኔ ጥርሴን አንጠልጥዬ እነሱን ጥርሴን ነክሼ ፈግቼን እዚህ እንደደረስኩ ሁሉ እነሱን ፈግተው እዚህ ይድረሱ። አንዳንድ ምን አባባል አለ፣ እኔ ያለፍኩበትን ልጆቼ እንዲያልፉ። አዎ ትክክል ነው። እኔ ያለፍኩበትን ልጆቼ እንዲያልፉ እግዚአብሔር ይርዳቸው። የአቅምሽን ግን ከሰው በታች ሆነው እንዳይውሉ ማድረግ። እኔ አሁን ኢትዮጵያ እንኳን ምንም ነገር ልጄ የሚያደርገውን በቃ ዛሬ ያማረውን አድርጉ። ልጅ ያማረውን አድርጊለት። ልጆች ያማራቸውን በልተው ቤታቸው የኪራይ ቤት አይመስልም። ቤቴ የራሴ ቤት ነው የሚመስለው። 7,000 ብር ነው የምከፍለው። ትንሽ ብር ነው በእርግጥ ግን እግዚአብሔር ይመስገን። ሀቡ አንዳንድ ልጅም እዛ ክራይ ቤት ውስጥ ስንት ዓመታችሁ? 2 ዓመት አሁን። ኦኬ አዲስ ቀይረው ማለት ነው። ከልጅሽ እና ከሁለቱ ልጆች ጋር ማን አብረዋል? እናትሽ እስካሁን አብራቸው ናት? እናቴ አይደለችም። እናቴ ክፍለ ሀገር ናት። ሄደች ተመልሳ አምጥተሻት ነበረ? አዎ አምጥቻት ነበረ። ቆየች። አሁን 4 ወር 5 ወር ሆናታል። ለምን ሄደች? መሬቱን እዛ የሚቆጣጠረው አጣ፣ ቤቱን የሚቆጣጠረው አጣ። እያፈረሱ የኛ ሀገር ደግሞ አሁን ላይ በመንግስት እንትን አይደለችም ያለችው። ዝም ብሎ ማንም ነው እንትን የሚል እና ደግሞ እዚህ ውስጥ ከገባ ጥሩ አይደለም እና እንደዛ ስለሆነ እስኪ እዛ ልቀመጥ ትንሽ ጊዜ፣ እዛ ልቀመጥ ትንሽ ጊዜ አለች። በሰራተኛ ነው ያሉት። አሁን አንድ መልካም እኔ ቤተሰቦቹን ወዳቸዋለሁ ብዬሻለሁ። የባለቤቴን ቤተሰቦች በጣም መልካሞች ናቸው። በጣም ጨዋዎች፣ በጣም ትልልቅ ሰዎች ናቸው። አይኔ ነሽ ነው የሚሉኝ። የምራት ስሚ አይኔ ነሽ ሲሉኝ ካፋቸው ማርጠብ ይላል ቤተሰቦቹ። እና ሁለት ናቸው ሚስቶቹ የአባትየው። ሁለቱም በጣም መልካም ሴቶች ናቸው። የአንዷ ሴት ከኔ ባለቤት እናት ውጭ የምትወልደዋ ልጅ አሁን ልጆቼ ጋ ናት። ውጭ ውሰጂኝ ብላኝ ፕሮሰስ የምጀምርበት ጥሩ ልጅ ናት። በጣም መልካም ናት። አስቤዛ ላይ አይ በደሞዝ በደሞዝ ነው ሀቡ ለማንም የምትከፊውን እዛ ጋ። እኔ አሁን በተመላላሽ ነበር በፊት ፈርጄ በተመላላሽ ነበረ። ከተመላላሹ ብር ላይ የተወሰነ ጨምሬ እሷ አጠቃላይ ቁጭ ብላ እንድታግዛቸው አደረጉ። ግን አረብ ሀገር መሄድ ትፈልጋለች ሀቡ። አረብ ሀገር ጨርሽልኝ እያለች እንትን እያለች ነው። ግን የቱ ጋር ተገብቶ የቱ ጋር እንደሚወጣ እኔም አላቅም። እዚህ ሆኜ ማንንም እንደማናገር አላቅም። እሷም እዛ ሆና በሆነ ደላላ የተወሰነ ብር ተበልታ አርፈሽ ተቀመጭ ብዬ መልሻት እስኪማቀውን ሰው እስከማናገር ድረስ አርፈሽ ተቀመጭ ብያት ልጆቼ ጋ ናት። እና ሀቡዬ እግዚአብሔር ይመስገን ለልጆች ያስቀመጥኩት ነገር የለኝም። በቃ የሰራሁት ነገር የለም። ግን እግዚአብሔርን የእናቴን ትንፋሽ ካቆየልኝ የእናቴ ለማንም ስለማይሆን እግዚአብሔር ይመስገን መኖሩን ለያዘውን እድሜ ስጠኝ። እናቴ እድሜ ይስጣት እንጂ እናቴ ጋር ኖረዋለሁ። ልጄም ጎበዝ ተማሪ ስለሆነ መልካም ልጅ ስለሆነ ትልቅ ትንሹ ስለሚወደው ቦታ አያጣም። እሱ ሴትም ልጅ ያው ታውቂዋለሽ መልካም አረብ ሀገር ስንት የት ነሽ? ዱባይ ነሽ? ዱባይ ነኝ አሁን 5ኛ ዓመቴን ያዝኩ። 5 ዓመት ኦኬ። እና ጠፍቼ ነው የምሰራው።
2 ዓመት ሆነ ከጠፋሁ። አፉ የመጣ ጊዜ ወረቀቴን ለማስተካከል ብር አጠረኝ። ወረቀቴን ሳላስተካከል ቀረሁኝ። ያመኛል ኩላሊቴን። ሀቡ ኩላሊቴን አሁን ኩላሊት ጠጠር አለብሽ ተብዬ ብታይ በጣም ኃይለኛ እንትን ውስጥ ነኝ፣ ሀሳብ ውስጥ ጭንቀት ውስጥ ነኝ። ደግሜ ያልታየሁም ለልጆቼ እድሜ ሰጥቶኝ ከኖርኩ እኔ የወንዱ ልጅን ሴቷ ልጅ ታያት፣ ሴት ልጅ ብዙም አያስቸግርም። እግዚአብሔር ከፈቀደለት መልካም ጥሩ ልጅ ስለሆነች መልካም ልጅ ስለሆነች እድሏ እግዚአብሔር እንትን ያስተካክልላታል። ግን ወንድ ልጄን አንከራትችኋለሁ፣ አሰቃችኋለሁ። እሱን የሆነ ቦታ ላይ ሳላደርስ እንዳልሞት እፈራለሁ። ምክንያቱም ኩላሊቴን ያመኛል፣ ሀቡ ግሬ ያብጣል። ምን ልበልሽ እና አንዳንዴ መጥፋትሽ እኮ ነው ችግሩ። መጥፋቴ ሀቡ ሲመጣ ጓደኞቼ ሁሉ እናዋጣና እናሰራልሽ ብለው ነበር። ግን ደግሞ ፈራው። ብሞት እንኳ ለልጆች ዕዳ ሳልከፍል እንኳ ብሞት ይሄ ብር ሳልከፍል እንኳ ብሞት ለልጆች ዕዳ ነው። እኔ በብድር ብላ አላሰራም ብዬ እዚችው ቤት መልካም ናት ሴትዬ። በእርግጥ እግዚአብሔር ምስክሬን በጣም መልካም ሴት ናት። በጣም ጥሩ ሴት ናት። ጠዋት ወጥታ ማታ ነው የምገባው። እኔና ህፃን ልጁ ወንዱ የ8 ዓመት ልጅ አላት። እሱን ትምህርት ቤት ሲመጣ መቀበል ሲሄድ መሸኘት ነው። ምን ብሰራ የፈለኩትን ሰርቼ ባቀርባት ይሄ እንዲህ ነው አትለኝም። አረብ አይደለችም፣ ሱዳኒ ናት እና በጣም መልካም ሴት ናት። እሷ ጋር ነው ያለሁት እና ሀውዬ ዱአ አድርጉልኝ ብቻ እግዚአብሔር አምላክ የልጅን መጨረሻ ሳላይ እንዳይወስደኝ ብቻ እንጂ እንዳንቺ አይነት ጀግና እናት እድሜዋ ረጅም ነው። ፈጣሪ የልጆችሽን መጨረሻ ሳያሳይሽ ትልቅ ደረጃ ደርሰሽ አንቺ እጅግ በጣም ጀግና እናት፣ ጥርስሽን ነክሰሽ ልጆችሽን ያሳደግሽ፣ ልጆችሽን አሁን ላይ ደስተኛ አድርገሽ የምታኖሪ፣ ራስሽን ወጣትነትሽን ለልጆችሽ መስዋዕት ያደረግሽ ጀግና እናት ነሽ። ሌላው አብዛኛው እናት ሲሆን የመጀመሪያ ባለቤት ይፈታል፣ ለልጆቹ አይደለም የሚኖረው፣ የእንጀራ አባት ነው የሚያመጣው። ገባሽ? አንቺ በራስሽ እንጀራ ጋግረሽ ብጣሽ ስንት አይነት ፈርተሽ እንዲሁም አረብ ሀገር መተሽ ልጆችሽ የምታሳድጊ ጀግና እናት ስለሆንሽ ኩላሊት ጠጠር እኮ ቀላል ነው፣ ይወጣል እኮ ኩላሊቱ ፈራው ሀቡ ፍርስ አልኩኝ። ጠጠር እኮ መኝታ ይወጣል፣ በጨረር ይወጣል። ይኸውልሽ በጨረር ይወጣል ወይ በኦፕሬሽን ይወጣል። እኔ እንደው ምመክር ኢመራት ላይ ብዙ ብር አውጥተሽ ወዳ ገብተሽ ኢቃማ ከማሰራት ኢትዮጵያ ገብተሽ ታክመሽ በኢመራት ደግመሽ ወይ ኢመራት ደግሞ ለመውጣት ራሱ ደግመሽ የምትገቢ ከሆነ 6,000 ድርሃም ከፍለሽ ብሎክሽን አስነስተሽ ከወጣሽ በማንኛውም ሰዓት ተመለሰሽ መግባት ትችያለሽ። ግን 6,000 ድርሃም ሀቡን 6,000 ድርሃም ካለኝ እኔ ሲጀመር ሀቡዬ አምና ራሱ ልጄ በቃሽ ብሎኝ ነበረ። በቃሽ እናቴ እኔ ሊስትሮ እየሰራሁ ልማር ነይ ብሎኝ ነበረ። ግን ቆይ ያንተን ደረጃ እግዚአብሔር አምላክ ዘንድሮ እኔ ይሄን ሁሉ ህዝብ የምለምነው ጸሎት ያድርግልኝ ልጄ ዘንድሮ ዩኒቨርሲቲ ውጤት እንዲመጣለት። ዩኒቨርሲቲ ከገባልኝ ሀቡ ዩኒቨርሲቲ ከገባልኝ ደጇን ከረገጠልኝ እኔ ምንም አልፈልግም አልኩሽ። እኔ አላማዬ ዩኒቨርሲቲ መግባት ስለነበረ የእኔ አላማ ስላልተሳካ ልጄ አይደለሁም ለሱ ከመጣ ይምጣልህ ከመጣልህ ዩኒቨርሲቲ ከመጣልህ እገባለሁ አገሬ ችግር የለውም አብረን እንኖራለን። ዩኒቨርሲቲ ካልመጣልህ ግን ልጄ እንዴት ጥርሴን ነክሼ የዚህ የተወሰነ ዓመት ሰርቼ አስተምርሃለሁ። ግን ጠንክር ለማምጣት ውጤት ለማምጣት አምጣውና ውጤቱ የዩኒቨርሲቲ ካልሆነ የአንቺ የአረብ ሀገር ህይወት እንዳይረዝም ብሎ አንቺ የምትቆይበት ቦታ እንዳይረዝም ብሎ በጣም ነፍሱን አስጨንቆ ውጤት ካልመጣለት እንዳይጠፋ ራሱን እንዳይጎዳ ገባሽ? እናቶቻቸው በጣም ልጃቸው ዩኒቨርሲቲ እንዲገባ በጣም የሚጨነቁ እናቶች ሁሌ ለልጃቸው አንተ ዩኒቨርሲቲ ግባልኝ እንጂ እኔ ከአረብ ሀገር እገባለሁ፣ አንተ ዩኒቨርሲቲ ግባልኝ እንጂ ሆናለ እኔ ህልሜ አንተ ዩኒቨርሲቲ ብቻ ነው የምትይው ከሆነ ሁልጊዜ ጭንቅላቱ ሊጨነቅና ዩኒቨርሲቲ የማያስገባ ውጤት ካላመጣ ትንሽ እንኳን ካነሰ ከዛ ነው ዩኒቨርሲቲ የማይገባ ከሆነ ይሄ ልጅ ወይ ሊጠፋ ወይ ራሱን ሊያጠፋ የሚኒስትሪ እንኳን ውጤት ስላልመጣለት ራሱን ያጠፋ 14 ዓመት ልጅ አለ። በቀደም አስተላልፎ ነበር እዚህ እዮሃ ሚዲያ ላይ ነው ምናምን ቀርቦ አይቼዋለሁ። እሱም አላደርገውም። ሀቡ ልጅሽ ዩኒቨርሲቲ ቢገባም ባይገባም ጀግና ነው።
ዩኒቨርሲቲ መግባት ብቻ አይደለም የህይወት መጨረሻ። ዩኒቨርሲቲ ሳይገቡ በአቋራጭ ሰርተው በርትተው ጠንክረው ሀብታም የሆኑ ትልቅ ደረጃ የደረሱ በጣም ብዙ ሰዎች አሉ። ስለዚህ ልጄ አንተ የፈለግከውን ሁን፣ አንተ ብቻ ደስተኛ ሁንልኝ፣ አንተ የፈለግከውን ሁን ብለሽ ሁል ጊዜ ምንም ቢሆን ልጅሽ ዩኒቨርሲቲ ቢገባም ባይገባም እንደምትወጁ፣ ጎበዝ ተማሪ ቢሆንም ባይሆንም እንደምትወጁ፣ ሁሌም እንደምትኮሪበት ነው ለሱ መኖር ያለብሽ። እውነት ሁሌም እኮራበታለሁ። እኔም አልለውም፣ ሁሌም እኮራበታለሁ በልጄ። ልጄ ያኮራኛል። የሚያኮራኝ ምኑ እንደው ታውቂያለሽ? በድህነቱ በባዶ ሰው ይወደዋል። በባዶ ትልልቅ ሰው ይወደዋል። ደውዬ ሳወራ ምን አይነት ፍጥረት ነው የፈጠርሽው? ምን አይነት መታደል ነው እንዲህ መልካም ልጅ። በቃ ሀቡ እኔ አልለውም ለሱ። አሁን አንቺ ጋር ስለቀረብኩ ነው የምለው። ሀቡ የኔ እሱ በቃ የሆነ ደረጃ ላይ መድረሱ ነው ምኞቴ። በቃ እሱ ነው ምኞቴ። ግዴታ ዩኒቨርሲቲ አይደለም፣ በምንም ይሁን ብቻ የሆነ ቦታ ላይ እሱ ሳይደርስ እኔ አፈር እንዳልነካ እሱ ደስተኛ ሆኖ ጥሩ ህይወት እየኖረ ማየት ነው ያንቺ ህልም። በቃ ይሄ ነው ህልሜ። ይሄ ልጅ አንዷ ሳያመን ብለውኝ ሞሪንጋ ጠጪ ወላሂ ኩላሊት ጠጠር ያጠፋል እያሉች ነው። እና ሞሪንጋ ቅጠል ነው የተፈጥሮ ቅጠል፣ ምንም አይነት ኬሚካል ምናልባት እኮ እየጠጣደረግ ጨረርም ሳይነካሽ ሞሪንጋ በመጠጣት ብዙ ውሃ በመጠጣት እኮ ጠጠር ኩላሊት ጠጠር ይድንልሻል። እንደዚህ ልትነቂ አይገባም። በተለይ ስጋ ስበላ ይሄ ዶሮ ስበላ እንቅፍ የሚባል አላይም። እንቅፍ ስጋና ዶሮ ታዲያ መርጠሽ እርግፍ አድርጌ ታውኩኝ እና አትክልቶችን እበላለሁ። አትክልቶችን ጸበልም ጠጪ እያለት ነው። እሺ እኔ እናት አለኝ፣ ሁሉም አለኝ። ልጄ ልኮልኛል የስውሯ ማርያምን ጸበልና እምነት ሜሮን ልኮልኛል። ልጄ በርበሬ ያስፈጭቶ ነው የላከልኝ ልጄ። በዚህ እድሜው ዛሬ አይደለም ሀቡ ገና በ17 በ18 ዓመት እያለ በጣም በቃ እኔ የሚናፍቀኝ እንደው አንዳንዴ ይናፍቅሻል ሀቡ። አንዳንዴ ልጆችን አቅፈሽ ፎቶ መነሳት፣ አንዳንዴ ልጆችን አቅፈሽ መውጣት፣ ልጆችሽን መሳም ያምርሻል። ጠረነሳቸውን ሳታሽቺ ማደጋቸው በራሱ እንትን ፂም አውጥቷል ልጄ። እኔ ማቀው ከዛሬ 5 ዓመት በፊት ነው ማቀው። አስቢ፣ ይሄ ይናፍቃል። ግን ደግሞ አንዳንዴ ተመስገን ሰው እኮ በሞት ተለያይቶ ራሱ እንትን ይላል። አንዳንዴ በህይወት ስላለው ተመስገን ራና ራሴን በራሴ ደግሞ መክረዋለሁኝ። ገባሽ? ግን የልጅ ጠረን ይናፍቃል። የሚገርምሽ ነገር የእሱንም አጣጥሜ ጠረኑን ሳላሸተው እዚህ ደረሰ። የሴቷንማ ከነ ነው በቃ። እና ሴቷ ልጅ አሁን ሀቡ ስልክሽ ቢኖረኝ ቪዲዮዋን ብልክልሽ ግርም ይልሻል ምን እንደምትለኝ። እናቴ ያለች ሁሌ ትምያለሽ፣ ሁሌ ትገዘቻለሽ፣ ግን አትመጭም። አሁን ግን ለታሪክ ነው ስሟ። ለታሪክ ያልኩበት ብዙ ምክንያት ስላለው ብዙ ታሪክ ስላለባት የኔን ታሪክ ወደ እሷ ዙሬ ለታሪክ ብያታለሁ ለማስታወሻ እንደሆነ እና ለታሪክ ትሙት በይና ከ9 ወር ባልበለጠ ጊዜ ውስጥ እመጣለሁ። ፖስቻት ነበር አጥፊ ብለው የሰው ጉድ አስጠፍተውኝ ነው። ለ9 ወር ጊዜ ከ9 ወር ጊዜ ባልበለጠ ውስጥ እመጣለሁ ብለሽ ለታሪክ ትሙት ብለሽ ማይልኝ አለች እና አልማልኩ። እንዴት እምላለሁ ሀቡ? ብዙ መላቸው ጎደሎች አሉ እኮ ምዬ ባይሳካስ ብለሽ ባተሽ ነው አይደል? ፈራሁ። 9 ወር ማለት አሁን እሷ 3 ወር ሆኖታል ይሄን ካስማለች። ማርያምን ብያለሁ። በልጆች አልማልኩም። ከማርያም በላይ አይደሉም እነሱ። ግን ማርያምን ያልኳት ማርያምን አፌ ሞልቼ ማርያምን አይደለም ማርያምን ያልኩ መስሏት፣ ግን እሷ ተረጋግጣለች እኔ ከማርያም በላይ አይደለሁም ብላ። በአንቺ አልምልም ማርያ ላለው ብዬ ማርያምን ያልኩ መስሏት ዝም ብላለች እሷ። ግን አሁን 4 ወር ሆኖኛል እሷ ካስማለችኝ። ወይኔ ጉዲ! 5 ወር ቀረው። 5 ወር ቀረ። ሰኔ ላይ ነው ወይ ሐምሌ ላይ ወይ ሰኔ ላይ ነው ያለችኝ። አዎ የሆነ ታሪክ ልንገርሽ። በቀደም አንዲት እናት ልጇ ጠፍታባት እንዳፋለባት የገባች እናት ሰምተሽ ሆኑ ታሪክ ነው። ሁልጊዜ ለልጇ አሁን 6 ወር ሆኗታል ልጇ ከጠፋች። የ12 ዓመት ወይ የ8 ዓመት እርግጠኛ አይደለም ልጇ የጠፋችባት።
ፎቶዋን ገሻምችና ቪዲዮ ሰራልሻለሁ ብያታለሁ። እና ያቺ እናት ልጇን ሁሌ እመጣለው እያለቻት ልጇ ተስፋ ቆርጣ ጠፋች። የ12 ዓመት ይኸው ጻፉልኝ፣ የ12 ዓመት ልጅ ናት። አሁን 6 ወሯ ነው ከጠፋች። እናቷ ሁሌ በዚህ በፋሲካ እመጣለሁ፣ በገና እመጣለሁ፣ በእንደዚህ እመጣለሁ እያለቻት እናቷን መጠበቅ በተስፋ አምናት ፋሲካ ስጠብቅ ፋሲካ ሲመጣ አትመጣም፣ ገና ሲመጣ አትመጣም፣ ያም ሲመጣ አትመጣም፣ በበዓላት በመጨረሻ ተስፋ ቆረጠችና ጠፋች። አስቢ፣ እኔም በፈራ ጠፋች። እና መቁረጥ አለብሽ፣ መወሰን አለብሽ። ገባሽ አለችኝ። የምወስደውን እንደው ሀቡ ስልክሽ ቢኖረኝ በውስጥሽ ቪዲዮን ብልክልሽ በጣም ነው የምታዝኝልኝ። እኔም የምወስደውን እርምጃ አታውቂም። ልብስ ትያለሽ፣ ትልኪያለሽ፣ ታሰፊያለሽ። ልብስ አይደለም ችግሬ። እኔ ችግሬ በቤት ውስጥ የጠፋው የአንቺ ሽታ፣ የአንቺ ጣዕም፣ የእናት ጣዕም የለም። እንዲያው ይሄን አሁን ንግግር ከ10 ዓመት ልጅ ይወጣል ብለሽ አታስቢም። እመቤት ዛሬ ልጆች ይላሉ እኮ አንቺ አትሄጂም። ታዲያ ምን ቀረሽ? ምንድን ነው ችግሩ? በፊት ምንም ብር እጄ ላይ አልያዝኩም ሀቡ፣ ብር እጄ ላይ አልያዝኩም ሀቡ። አሁን በቀረችው 5 ወር የ5 ወር ደሞዝ አይከፍትም? የሆነ ነገር የሆነች ትንሽ ነገር ቡና ጠጡ ሀቡ ይከፍታል። አቅሜ ምንም አቅም አነሰኝ ሀቡ፣ አቅም አነሰኝ። አሁን ጎንበስ ቀና ብዬ በፊት አዎ ደከመኝ ሀቡ። የሞራልሽ እንደ ድሮ አሁን ድሮ እርጉዝ እንኳን ሆነሽ እሷ እርጉዝ ሆነሽ ለታሪክን እርጉዝ ሆነሽ ሰጋቱራ ተሸክመሽ የወዛደር ላለመክፈል ተሸክመሽ ጠቅጣቂ ላለመክፈል ራሽ ጠቅጥቀሽ እንጀራ ጋግረሽ ትሸጪ ነበር የዛሬ 10 ዓመት። አሁን 10 ዓመቷ ከሆነ እርጉዝ ሆነሽ የዛሬ 10 ዓመት። ስለዚህ አሁን የዛሬ 10 ዓመት የነበረሽ ሞራልና ጉልበት አሁን የለሽም፣ ምንም የለም ሀቡ። ታዩና አልኩሽ ሀቡዬ፣ ከዚች ቤት ወጥቼ ሌላ አረብ ቤት ግቢ ብትይኝ አልችልም፣ አልሰራም፣ እሞታለሁ፣ አልችልም። ጉልበት ይልቅ አለ። አንቺ ጉልበት ያልቃል፣ አለቀ፣ ጉልበት ያለቀ በቃ። አሁን እዚችን የእሷን ክላስ እንኳን ፍራሽ ለመቀየር ያለው ምጥ እንዳይመስልሽ፣ ጉልበት ያልቃል ለካ፣ አለቀ። እኔ 2.5 ሊትር ገጠር በጤፍ ነዶ ታውቂያለሽ? ይሄ እህል ሰብል ስብሰባ ከአንዱ መሬት ወደ አንዱ መሬት ወደ ወድማ ለመሰብሰብ ከቤተሰቦች ጋር እናቴ ስታለቅስ ማየት ስለማልፈልግ ሳመርት፣ ሳጭድ፣ ስከምር ነዶ ሳግዝ ነው የኖርኩት ያደግኩትኝ። በራሴ ህይወት ደግሞ ብልሽት ያለ ህይወት ግርምጥምጥ ያለ ህይወት ገጥሞኝ በራሴ ህይወት እርምጥምጥ ብዬ መከረዬን ሳይ በጥፊ የሚመታኝ አሁን ጥርሴ ሰውነቴ እየጨመረ ሲመጣ ጥርሴ ወለቀ። የሚገርሽ ነገር በፊት ባልሽ ይደበድብሽ የነበረው? አዎ በፊት ይመታኝ የነበረው፣ በፊት ይመታኝ ያሳርፍበት የነበረው ጪኒ እንትን ይል የነበረው ይበልዝ የነበረው አሁን ሰውነቴ እየጠና እድሜ እየጨመረ ሲሄድ እየበለዘ መምጣት ጀመረ። ሀው ደከመኝ። ይደክማል፣ ሰውነት ይደክማል። እኔ የዛሬ 10 ዓመት ሳይመንን እርጉዝ ሆኜ የነበረኝ አቅምና አሁን ከ10 ዓመት በኋላ 3ኛ ልጅ ሳረግዝ እርግዝና ያደከመኝ ድካም አንድ አይደለም። የመጀመሪያ እርግዝና ላይ ዛሬ 10 ዓመት በ26 ዓመቴ ጠንካራ ነበርኩኝ። እርግዝናው እንደዚህ ድክም እምም አይለኝም ነበረ እና እድሜያችን በጨመረ ቁጥር ጉልበታችን እየቀነሰ ነው። የመሮጥ አቅማችን ጉልበታችን እየቀነሰ ነው። ግን አንቺ ቪታሚኖች ብትወስጂስ የአጥንት ማጠንከሪያ ቪታሚኖች ብትወስጂ ጥሩ ነው። ቪታሚን ዲ ለአጥንትሽ፣ መልቲቪታሚን ማለት ኤ ቱ ዜድ ከኤ እስከ ዜድ ሁሉንም አይነት ቪታሚኖች ብትወስጂ እንደ ወጣት ንቅት ያደርጋል። ገባሽ? እድሜያችን ሲጨምር ግዴታ ነው ስፖርት መስራት፣ አትክልቶች፣ ጤናማ ምግቦችን መመገብ፣ ቪታሚኖችን መውሰድ አለብን። እንደ ልጅነታችን እንድንሯሯጥ አክቲቭ እንድንሆን ነው። ገባሽ? ስለዚህ ቪታሚኖችን መውሰድ አለብሽ። ራስሽን መንከባከብ፣ ወተት መጠጣት፣ ፍሬሽ ጁሶችን መጠጣት፣ ፍራፍሬ የምትሰሪበት ቤት ድሃ ናቸው። ፍራፍሬና ኧረ በስመ አብ የፈለኩት እኔ ብሩ በእጄ ነው። ሰጠኛለሽ ለሳምንት 500 ብር እኔ ነኝ የማጠፋው። የፈለኩትን ፍሩት ነው ገዛው። ሳምንት 500 ብር ለሶስታችን እኮ ነው። አልፈጀውም፣ አልጨርሰውም።
ሶስት ብቻ ናችሁ? ህፃኑና ይሄ 8 ዓመት ልጅ እሷ። እኔ ባል የላትም? ተገላገለች? የላትም የለበት ደስ ሲል ነው ሙሉ በጣም ሀቡ ለነገርኩሽ እኮ እዚህ ቤት ስለሆነ ነው የሰራሁት። ባዶ እጄን ነበር የምገባው ሀቡ፣ ግን እዚህ ቤት ስለሆነ በቃ የጥርሴን ነክሼ እየሰራው ነው። እናቷ ኃይለኛ ነች። አሜሪካ ነው የምትኖረው። አንዳንዴ ትመጣለች። ሰሞኑን አሁን ነበረች። አይደለም ስልክ ማውራት ማየት በራሱ አልችልም። እናቷ ትንሽ ኃይለኛ ናት። ኢትዮጵያ የሚባል ሰው አትወድም። አትፈልግም። ማንም ፋሚሊ እንዲመጣ ቤቷ እንዲቀመጥ አትፈልግም። ጥንጥዬ ናት ቤቷ። የኔና የልጁ ክላስ አንድ ክላስ ነው። የእሷ አንድ ክላስ አለች። አንድ ጥንጥዬ ሳላለች። 2 ሽንት ቤት አለ። የእሷ 1 ሽንት ቤት፣ የኔና የልጁ 1 ሽንት ቤት አለቀ። ይሄ ነው። አፓርትመንት ላይ ነው። ትንሽዬ አፓርትመንት ላይ ነው። ትንጥዬ አፓርትመንት። እንኳን ፈጣሪ እንደዚህ ረፍት ያለው ስራ ሰጠሽ። መልካምሽን አይተወሳቡ ድካሜን አየልኝ ፈጣሪ። እኔ ጠዋት ማታ ለምነዋለሁ። አንዳንዴ አልጋ ላይ ባልተኛ ሁሉ እላለውኝ። ድካሜን አይቶልኝ ነው ሀቡ። በጣም ደክሞኝ። ዋልተኛ ማለት ፍራሽ አንጥፈሽ መሬት መተኛት ትፈልጊያለሽ? አዎ ማለት በቃ እንደዚህ አልጋ ላይ ቅንጦት ነው። ገብቶሻል? እኔ አሁን መቀናጣት አልፈልግም እና እንዴት ልበልሽ ሀቡ፣ ድካሜን አይቶ የጉልበቴን ማለቅ አይቶ እዚህ ቤት አስገባኝ። እንደጠፋው 2 ቤት ሰርቻለሁኝ። 2 ቤት ስሰራ በጣም ከባድ ነበረ። በስተመጨረሻ ግን አሞኝ ነበር የወጣሁት። አሞኝ ተመልሼ እንዲገባ እየደወሉልኝ እዚህ ቤት ገባሁ። እግዚአብሔር ይመስገን። አመት ከ6 ወሬ እንኳንም የማታ እንጀራ ሰጠሽ። እንኳንም በመጨረሻ በቤት ሰጠሽ። ዝንገሪ ሴትዮዋ ማትቆጣጠርሽ ከሆነ አስቤዛ ስታደርጊ መልቲ ቪታሚን ብለሽ ሁሉንም አይነት ቪታሚን ያለበት ለአጥንት፣ ለቆዳ፣ ለጥንካሬ ከምን ላይ ነው የማገኘው ሀቡ? መልቲ ቪታሚን ፋርማሲ ውስጥ አስቤዛ የምታደርጊው አንቺ ኦንላይን ነው ወይስ ሞል ሄደሽ ነው? ሱፐር ማርኬት እዚህ ከታች አለ። ሉሉ ከሆነ የምትገዢው ሉሉ ውስጥ ፋርማሲ አለ። አስገዛለሁ። አዎ መልቲ ቪታሚን ብለሽ፣ መልቲ ቪታሚን ማለት ሁሉንም አይነት ነው ከኤ እስከ ዜድ አለው እና መልቲ ቪታሚን ውሰጂ። ኦኬ። እንደገና የሴቶች ቪታሚን አለ። ሴቶች እኛ ከ35 በላይ የሆንን ሴቶች መጠቀም ያለብን ቪታሚን አለ። ሁሌ ንቅት ቆዳችን እንዳይሸበሸብ ይጠቅማል። አቋም እንዲኖረን ያደርጋል። ገባሽ? አክቲቭ እንድንሆን ዱክክ እንዳይለን፣ ድክም ድብር እንዳይለን ንቅት ያለ እንዲሆን ያደርጋል እና እነሱ ቪታሚኖች ስትወስጂ ንቅት ትያለሽ። እሺ። እንደገና ምግብ ደግሞ ደህና ምግብ እነዚህ አሁን ኩላሊት ጠጠር ስላለብሽ ቅባት ነገር አትቢ። ስጋ ነክ ነገር ስጋ፣ ዶሮ ምናምን ይቅር። ከቻልሽ አሳቢ ሳልመን፣ ኦሬንጅ ከለሩ ካሮት ከለር የሚመስለው ሳልመን አሳቢ። በሴትዮዋ ብር ስለሆነ ምን አገባሽ? ውድ ነው። እበላለሁ በሳምንት ቅዳሜና እሑድ እሱን ነው የምንበላው። በቃ ሳልመን አሳቢ። ከዛ እነ ብሮኮሊ የተለያዩ አትክልቶችን እየገዛሽ ራይስ ኩከር ካላችሁ ሩዝ መቀቂያ ካላችሁ ይመራለሁ። በዛ ስቲም እያደረግሽ ብላክ ፔፐር እና ትንሽ ቻው ብቻ አድርገሽበት እሱን አትክልትና ፍራፍሬዎችን ፍሬሽ ጁሶችን ጠጪ። እቤት ውስጥ ጨምቀሽ ቪታሚን አላቸው። እቤት ውስጥ ጨምቀሽ ዋተርሜሎን፣ ኦሬንጅ ውስጥ ጠጪ ጠዋት ቪታሚን ሲ ያለበት እንዴ። ነገ ኢትዮጵያ ስትሄጂ እነዚህን ሁሉ ነገሮች አታገኛቸውም። ስለዚህ ሴትዮሽ ቤት እያለሽ እንደዚህ በራስሽ በእሷ ገንዘብ አንቺ ራስሽን ጠብቂ። አዎ እጠቀማለሁ። ኮሎጅን ፈጂ እያለችሽ ነው ልሽ። ኮሎጅን አዎ ለሴት በጣም ጥሩ ነው። ኮሎጅን ኦኬ። ይሄ ዘርፉ መጽሐፍ ትችያለሽ። ጎግል ላይ ጽፌ ላሳይሽ። አዎ እችላለሁ። ኮሎጅ አሁንም በዚህኛው ጽፌ ታገኛለሽ። ገዝተሽ በሴትዮዋ ብር ራስሽን ጥብቅ